Let's take it back to the year 2006. በካናዳ ህጋዊ የአልኮል መጠጥ ለመጠጣትና ወደ ክለቦች ለመግባት የሚያስፈልገው እድሜ 18 ዓመት ነው። ወቅቱ 18 ዓመት የሞላኝ ጊዜ ነው። ጊዜውም የአዲስ ዓመት ዋዜማ 2006 ዓመተ ምህረት። ለአዲስ ዓመት ዋዜማ ጓደኞቼ ወጣ እንድንል ጋበዙኝ። አብረን ቦሊንግ ተጫወትን። ከዛ በኋላ ከቦሊንግ ቤቱ ጎን አንድ መጨፈሪያና መጠጫ ክለብ ነበር። በዚያን ጊዜ የምስራቅ ቶሮንቶ ነዋሪ የነበሩ ሰዎች ይህንን ክለብ ያዘወትሩታል። ክለቡ ሩመርስ ይባላል። ይህ ክለብ ከቦሊንግ ማዕከሉና ከስትሪፐሮቹ ክለብ ጎን ነበር። ቦሊንግ ማዕከሉ ከተዘጋ በኋላ ጓደኞቼ ወደ ሩመርስ ክለብ እንሂድ የሚል ሐሳብ አመጡ። ሁላችንም ህጋዊ እድሜ ላይ ስለደረስን እንዝናና ተባባል። እኔ ግን መሄድ አልፈለኩም። መጀመሪያ ላይ ውስጤ ይህ ጥሩ ሐሳብ አይደለም እያለኝ ነበር። ይህ ክለብ በችግር ያለና ብዙ ግጭቶች የሚፈጠሩበት ቦታ ነው። ስለዚህ መሄድ አልፈለኩም። ከማላቃቸው ሰዎች ጋር መገናኘት ብዙም አልፈልግም። ብዙ ጊዜ ብቻዬን መሆንን እመርጣለሁ። ያም ሆኖ ግን ሄድን። እዚያ እንደገባን ቦታው ለኔ የተለየ ሆኖ ተሰማኝ። ደግሞም ጓደኛዬ ከአንዲት ልጅ ጋር ነበር። ከኛ ጋር ሌላም ልጅ ነበረች። እሱ በሙዚቃው ዘና እያለ ነበር። የሬጌና የዳንሶል ሙዚቃ እየተጫወተ ነው። እየጠራኝ ና እንጂ ዘና በል ደግሞም ትንሽ ጠጣ አለኝ። እኔ ግን ችግር የለም እንደዚህ ተመችቶኛል አልኩት። እዚያው ቆሜ ዙሪያዬን እያየሁ ሳለ አንድ ሰው እጆቹን በጆሮዬ ላይ ያደረገ ያህል ተሰማኝ። ሁሉም ድምጽ ታፈነብኝ። በጣም ፈራሁ። በዙሪያዬ ምን እየተከናወነ እንዳለ ለማየት ሞከርኩ። ነገሮች መለወጥ ጀመሩ። ከፊቴ የነበረው ነገር መጀመሪያ ላይ ከነበረው እየተለወጠ ነው። በዙሪያዬ ያሉትን ሰዎች መመልከት ስጀምር ፊታቸው እየተለወጠ ነው። መጀመሪያ ላይ እያየሁት ያለው ነገር በአእምሮዬ የመጣ ቅዠት ሊሆን ይችላል ብዬ አሰብኩ። ነገር ግን የማየው ነገር ከፊት ያልጠፋ። ሰዎቹን ጠለቅ ብዬ መመልከት ጀመርኩ። በአእምሮዬ ለመረዳት እንደቻልኩት ፊታቸው የሌሊት ወፍ ይመስላል። የፊታቸው ቆዳ ተሸብሽቦ አጥንታቸው ፈጦ ወጥቷል። እንደ የሌሊት ወፍ አይነት ነበር። ሌሎቹ ሰዎች ደግሞ አይኖቻቸው ሙሉ በሙሉ ጥቁር ነበር። የራስ ቅላቸው ቀዳዳዎች ነበሩት። የሌሎቹ ሰዎች ፊት ደግሞ ሙሉ በሙሉ ጥቁር ሆኖ አይኖቻቸው ግን ቀይ ነጠብጣብ ነበር። እዚያው ቆሜ ሁሉንም ነገር እየተመለከትኩ ቆየሁ። ነገሮች ሁሉ በዝግታ እንቅስቃሴ እየሄዱ ነው። እነዚህ የማያቸው ነገሮች ወደ መንፈስ ዓለም የተወሰድኩበት ጊዜ ነበር። በዚያ ቦታ የጊዜ ጽንሰ ሐሳብ እንደሌለ ተረዳሁ። ይህ ተሞክሮ ከአንድ ሰከንድ ያነሰ ጊዜ የወሰደ ቢሆንም ቆይታው ግን ለዘላለም ያህል ተሰማኝ። ሁኔታው በጣም አስፈሪ ነው። በድንገት እግዚአብሔር የሆነ በተን እንደተጫነ ያህል ሁሉም ነገር ተመልሶ ወደ ነበረበት ተመለሰ። በሕይወት ዘመኔ እኔ አልጠጣም፣ አደንዛዥ ዕፅም አልወስድም። ያን ቀን ማታም ምንም አይነት መጠጥ አልነካሁም። ከዚህ እይታ በኋላ ግን ትንሽ ተቸግሬ ነበር። ከ4 ዓመት ልጅ ሳለሁ ጀምሮ መንፈሳዊ ተሞክሮች ነበሩኝ። ሌሎች የአጋንንት ገጠመኞችም ነበሩኝ። ያየሁትን ነገር አስቤ ምናልባት ያንን አስቤው ይሆናል ብዬ ከራሴ ጋር ታገልኩ። ነገር ግን ሁሉም ነገር የተጨበጠና እውነተኛ ነበር። በልጅነቴ እንደማውቀው አይነት በአጋንንት የመከበብ ስሜት ተሰማኝ። ሁኔታው እንደተገፈፈ በድንገት መጥፎ ነገር እንደተፈጠረ ይሰማኝ ጀመር። ከዚያ ሁኔታ ስወጣ ጓደኞቼ ደህና ነህ እያሉ ይጠይቁኛል።
አዎ ደህና ነኝ ብላቸውም እየሸሸዋቸው ነበር። መጠጥ እያቀረቡልኝ ነው። እኔ ግን ምንም አልፈለኩም። ከዛ በኋላ ተለያየን። ያ ተሞክሮ እግዚአብሔር ሊጠብቀኝ እንደፈለገ የሚያሳይ ማስጠንቀቂያ ነበር። ወደፊት ልገባበት ከነበረው ነገር ሊጠብቀኝ እየተናገረኝ ነበር። ምክንያቱም ዝግጁ ያልሆንኩበት የጨለማ ጊዜ ነበር። በወቅቱ ሞኝ ስለነበርኩ በራሴ ለማወቅ ፈልጌ ነበር። ከዚያ በኋላ ሌሎች ተሞክሮች አጋጥመውኛል። ይህን ሁሉ የምናገረው ብዙ ሰዎች ወደ ቦታዎች ሲሄዱ ከጀርባ ምን እየተከናወነ እንዳለ ስለማያውቁ ነው። በእነዚህ ተቋማት ወለል ስር ወይንም ባለቤቱ ምን ውስጥ እንዳለ አታውቁ። ድግምት ወይም ጠንቋይነት ወይም የክፋት አካባቢ ከሆነ አጋንንት እዚያ ይኖራሉ። ከየአቅጣጫው የመጡ ሰዎች እዚያ ይገኛሉ። ለዚህ ነው ብዙ ግጭቶች የሚፈጠሩት። በምን አይነት አካባቢ እንዳላችሁ ወቁ። አካባቢው ምንም ይሁን ምን ሆን ብላችሁ ወደዚያ ስትሄዱ የአውሬው አፍ ውስጥ እየገባችሁ ነው። ይህ ተሞክሮ በአጋንንት መያዝን በተመለከተ ከመጽሐፍ ቅዱስ ውስጥ አንድ ሐሳብን ያስታውሰኛል። በማቴዎስ ወንጌል ላይ በአጋንንት የተያዙ ሁለት ሰዎችን እናያለን። በዮሐንስ ወንጌል ሰይጣን ወደ ይሁዳ እንደገባ እናነባለን። በሁለቱ ወንጌላት ደግሞ ሌጊዮን የተባለውን ሰው እናያለን። እነዚህ አጋንንት ሰውነት የላቸውም፣ ነገር ግን ሰውን ፈልገው በሱ ይገለጣሉ። በልጅነቴ እንደ ጥላዎች ብቻ ነበር የማያቸው። አሁን ባለው የእምነት ጉዞዬም አንዳንድ ጊዜ እንዲሁ ነው የማያቸው። ይህ ደግሞ ጳውሎስና ሲላስ ጠንቋይ ሴት ያገኙበትን ታሪክ ያስታውሰኛል። ይህ ግንኙነት መንፈሳዊ ነበር። ሴቲቱ ጳውሎስንና ሲላስን ስታይ ጳውሎስም በእሷ ውስጥ ያለውን የርኩስ መንፈስ አይቶ ተቆጣ። ይህ ከኤፌሶን 6:12 ጋር ይገናኛል። መታገላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር እንጂ ከዚህ የጨለማ ዓለም ገዢዎች ከሆኑትና ከሰማያዊ ስፍራ ከሚገኙት የክፋት መናፍስት ጋር ነው። ይህንን ተረዱ። አንዳንዶቻችሁ ይህንን እያያችሁ እያፌዛችሁ ሊሆን ይችላል። ነገር ግን ይህ ዓለም ሌላ ወገን አለ። የምታዩት ብቻ አይደለም፣ መንፈሳዊ ወገን አለ። ሁለት ወገኖች ናቸው ያሉት። አንዱ የምታዩት የጨለማውና አጋንንታዊ ወገን ነው። አንዳንድ ታዋቂ ሰዎች፣ ጓደኞቻችሁ ወይንም የቤተሰቦቻችሁ አባላት በዚህ ተጽዕኖ ስር ሊሆኑ ይችላሉ። ይህ ክፋት በዓለም ላይ በግለሰቦችና በማህበረሰብ ደረጃ ይታያል። ነገር ግን ከዚህ የሚበልጥ ደግሞ ሌላ ወገን አለ። ያ ወገን በኢየሱስ ክርስቶስ የሚመራ ነው። እርሱ በሁሉም ላይ ስልጣን አለው። አጋንንት ያምናሉ፣ ይንቀጠቀጡማል። አንዳንዶች በሰይጣናዊ ነገሮች ወይንም ከኢየሱስ ክርስቶስ ውጪ በሌላ ነገር ውስጥ ሊሆኑ ይችላሉ። ከኢየሱስ ክርስቶስ ውጪ ከዚህ የሚያወጣችሁ ምንም ነገር የለም። እኔም በፊት እዚያ ነበርኩ። ክርስትናን አሳድድ ነበር። ነገር ግን እግዚአብሔርን በኤልሻዳይነቱ በሁሉን ቻይነቱ እስካገኘው ጊዜ ድረስ ብቻ። ያ ከመሆኑ በፊት የተዋረድኩ ነበርኩ። ስለዚህ በዓለም ላይ ምን እየተከናወነ እንዳላስቡ ኤፌሶን 6:12 አስቡ። መዝናኛ የሚመስል ነገር በሚገነቡ ሰዎች ስለሚፈጸሙት ስርዓቶች አስቡ። ይህ ጨዋታ አይደለም። መውጫ መንገዱ ምን እንደሆነ ካላወቃችሁ መውጫው ኢየሱስ ክርስቶስ ብቻ ነው። ይህንን እውነት እንድትረዱ ፈልጋለሁ። ላይክ እና ሼር በማድረግ መልእክቱን ላላመኑ ወዳጆቻችሁ ማድረስ አትርሱ። ተባረኩ።